እሺ አሁን ምን ይጠበስ? ቡዜና ውሽሚት ምን ይጠበስ? እዚህ ጋር እኮ ፍቅርን መጥራት አይጠበቅብሽም። ገባሽ አይደለ? ወንድምሽን ታቆጪ። እሱ ነው ከሴቶች ጋር የሚላላጠው። ገባሽ አይደለ? እዛ ጋር ዳኒ መቼም ሩታ ባለችበት ቦታ እይታ አለ። ካለ ሩታ መቼም እኮ ቪዲዮ አይሰራም። ታውቃላችሁ አይደለ? አብርሽም ቢሆን ካለ ሩታ ሞቶ ይገኛል እንጂ ቪዲዮ አይሰራም። ገባችሁ አይደለ? ዳኒ እዛ ጋር ለራሱ ጥቅም እዛ ጋር እንግዲህ ሩታና ፈረንጆ እዛ ጋር ጠራ። እዚህ ጋር ደግሞ ቡዜ ፍቅርና ውሽምትን አገናኘች። ከአብርሽ ጋር ምን አለሽ? ምንድን ነው ይሄ ነገር? ትክክለኛ ነገር ነው ወይስ አንቺ የምር አብርሽን ፈልገሽ ነው? ምን ማለት ነው? ሂጂና ወንድምሽን ተቆጪ። እዚህ ጋር እኮ ፍቅርን ለመጠየቅ እኮ ምንም ሞራል የለሽም ቡዜ ማለት ነው። ገባሽ አይደለ? እዚህ ጋር ውሽምት ማለት ነው። ስለ ክብር አታውሪ። አንቺም ክብር የለሽም እኮ ክብር የለሽም። ገባሽ አይደለም? ምን ክብር አለሽ? ክብር ቢኖርሽ እኮ ባለትዳር የሆነ ወንድ ቀለበቱ እጁ ላይ ያለ ወንድን አትወጅም ነበር። ገባሽ አይደለ? አንቺ ስለ ክብር ታወራለሽ፣ አታፍሪም? ገባሽ አይደለ? ፍቅር እኮ ባለትዳር የሆነ ወንድ ላይ አይደለም፣ የራሷን ነገር ነው የያዘችው። ገባሽ አይደለ? ድሮም የሷ ነበረ፣ አሁንም የሷ ነበር። ምንም አታምጪም ማለት ነው። ገባሽ አይደለ? ኢማሙ ምን እንደሆነ አየሽ አይደለ? እንኳንም አየሽ። ገባሽ አይደለ? ስለዚህ ፍቅርን ለመናገር ምንም አቅም የለሽ ውሽምት ማለት ነው። ተረጋጊ። 1 አመት ሙሉ ለሱ እኔ ነኝ እኮ ዋጋ የከፈልኩ ስንት ነገር የሆንኩበት ነው። ኧረ እባክሽ ስለ ክብር ስታወሪ ትንሽ አታፈሪም? አንቺ ደፋር ማለት ነው። ለወንድ ብለሽ የምትሞቺ ማለት ነው። እንዳንቺ ሰው እኔ አይቼ አላውቅም በህይወቴ ማለት ነው። እቺ ቡዜ የምትባለው እቺ አሽቃባጭ ማለት ነው። ገባሽ አይደለ? ወንድምሽ ሲያጠፋ ሂጂና ወንድምሽን ጠይቅ እንጂ እዚህ ጋር ፍቅርን መጠራት አይጠብቅብሽም። ገባሽ አይደለ? ወንድምሽ ያውቃል ጥፋቱ ማለት ነው። ገባ አይደለ? ገባሽ አይደለ? ገባ አይደለ? አላልኩም ቤተሰብ የምር እንዲህ አናደደችኝ እኮ አብርሽን አስመስለችብኝ ዛሬ እግዚአብሔር። እዛ ጋር እኔ እውነቱ ነው ማወቅ የምፈልገው። ኧረ እባክህ አብርሽ ማለት ነው። በዳኒ ቤት የተለቀቀ ቪዲዮ በአንድ ላይ ነው ጋይስሽ እግዚአብሔርን ያደረገ ድርጊት ያቃል። እዚህ ጋር ሴቶችን እያሳደባ ምን ሄደ ጫምላቃ ሰውዬ ነው። ግን ሰላም ሰላም ትንስት ሊውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ ውቆች ከች ብዬላችሁ በድጋሚ መጥቼላችኋለሁ ማለት ነው። እንግዲህ ዛሬ በሁለት ቤት ነው ቪዲዮ የተለቀቀ ማለት ነው። መጀመሪያ የውሽምት ቪዲዮ የተለቀቀ፣ ከዛም በኋላ ዳኒ ቪዲዮ ለቀቀ ማለት ነው። እንደው የጠበቅኩ በሩታ ቤት ነበረ። ሩታ አልመጣችም። እንግዲህ መቼም የሩታ ስም ካልተጠራ መቼም ዩቱብ አይሰራም። ታውቃላችሁ አይደለ? ከሪሜላ ነው እንደ ያለ ዳፍ ትላንትና በጠፋታ ዘናን ያደረገ የሩታ ስም ከሪሜላ ነው። ዳፍ እውነት ነው ከሪሜላ ይመስለኛል። የሩታን ስም ሳይጠራ ቪዲዮ መቼም አይሰራም። ጌት ነው ብላችሁ እንደ ሁሉም ሩታ ናት፣ የሩታ ተንኮል ናት፣ የሩታ ናት፣ ሩታ ናት ምታቅ። አረ የሩታን ጥንቡሳ ሲይዛችሁ ገደል ግቡ። የት አባታችሁ እንዴ? ምን ጉድ ናችሁ? በጣም ይደብራል። አያችሁ አብርሽ የራሱን ስራ ማመን እኮ አይፈልግም። ዛሬ ምን አለው? በዳኒ ቤት ሩታም አለችበት፣ ፈረንጆም እሱ ነው ይሄን ቪዲዮ የቀረጸ። ያረባክ አይንቅ አይታዩም እንዴ? በፊት ለፊት እንደዚህ ቪዲዮ የተቀረጸ እንዴት አታዩም? አረባክ የጠጣ ሰው እየሰከረ ሰው በፍጹም መኪና ሊነዳ አይችልም። ገባችሁ አይደለ? እንዴት ሰው እንዴት አያዩም? ሰው ቪዲዮ ሲቀርጽ እንዴት አያዩም? እኔ ጭራሽ አልተሳሳምኩ አላልኩ አልተሳሳምኩም ኤዲት ነው አላለም። አረ ይፈራ አብርሽ ማለት ነው። አንተ ሁሌ ማለት ነው። ገባ አይደለ? ጭንቅላትክ ሙሉ ሩታ ላይ ነው። ገባ አይደለ? ለነገሩ እሷ እኮ ታውቃላችሁ ልጅቷ እኮ ሩታ ናት። ልክ ነው የነገረችው ማለት ነው። እኔ ማቅ አብርሽ አይደለም ሌላ አብርሽ ነው የሆነብኝ። ከኔ ጋር የነበረ ጊዜ ጥሩ ልጅ ነበረ፣ እንደዚህ አልነበረም። አሁን ላይ ሴቶቹን የሚያባርረው ስራው አቆም የለውም ያለችው ሩታ። ካሁን በኋላ አብርሽ ምንም ማለት ነው ንግግሯ ላይ በጣም ያስጠላው። ገባችሁ አይደለ? ሩታ በጣም ነው የጠላችሁ አብርሽ አሁን ላይ ማለት ነው። በጣም ማለት ነው እጅችን ያላት
የምሬ ነው የምላችሁ። በጣም ነው የሚያስጠላው። ልጁ በዚህ ልክ ሲወርድ አይደብራችሁም? አይደብራችሁም? እዚህ ጋር መታችሁ ሩታና ፍቅር ናቸው ምናምን ምናምን። ሩታ እዚህ ነገር ውስጥ የለችውም ይመስለኛል ቤተሰብ። ለምን ፍቅርም በቀል ነው አለችን፣ ለእኔም በቀል ነው አለችን። ስለዚህ እዚህ ነገር ውስጥ እኔ የለሁበትም። ስለዚህ ስሜን አትጠራኝ። እኔን ስሜን መቼም ሁሌ እንደለመዳችሁ ስሜን አጥፉኝ እንጂ እኔ እዚህ ነገር ውስጥ የለኝም። አብርሽ ቆይ በህግ እንኳን ብትጠይቅ ማለት ነው አንተ ራስ ወዳ ፈቅዳ አይደለ እንደ የተሳሳምከ ህግ ራሱ ምን የት ለአንተ መልስ የሚሰጠው ቪዲዮ ምስክር ነው። ህግ ራሱ በህግ እንኳን ብትጠይቅ አንተ እኮ ራስ ወዳ ፈቅዳ እኮ ነው ከፍቅር ጋር ስላላት የነበረ መኪና መስኮት ከፍታላት እንዴት እንደሆነችው ታውቃላችሁላችሁ ማለት ነው። እንኳን በህግ ሂዶ ቢጠይቃቸው ምንም እኮ ምንም አብርሽ ምንም እውነት የለም። ራሱ ፈቅዶ ወዶ አይደል እንዴ ከፍቅር ጋር ስላላጠ የነበረ። እዚህ ጋር ሩታ እዚህ ውስጥ ማስገባት አይጠበቅብም። ገባ አይደለ? አረ በጣም ሼም ነው። ጭንቅላቱን ሙሉ ሩታ ናት እንዴ አንቴ ለአንቴ። እስኪ ጥፋትን እመነው። አው ተሳሳምኩ አደረኩ ምናምን ብለው ፍቅር ዛሬ እውነቱን ተናግራለች። በውሽምት ቤት ማለት መታለች። እሷም የው ቡዜ እንደዚህ ነሽ እንዴ ምናምን እያለች እንዴት እንደሚያደርጋት ፍቅር ይመችሽ። ንግግር ማን ጌታን ነው የምላችሁ። አንገቴ እኔ እንጃ አንገቴ ቅቤ ጠጣ፣ ውስጥ ቅቤ ጠጣ። ቤተሰብ የቡዜ መናደድ። አንቺ እስከ መቼ ነው እንደዚህ የምትቀጢ? ወንድምሽ ከቂጥ ማጠፊ እስከ መቼ ነው እንደዚህ የምትቀጢ? ከነሱ መሀል መውጣት አለብሽ። ገባሽ አይደለ? እነሱ ልጆች ናቸው፣ እንደፈለጉ ይሁኑ። እዚህ ጋር ቡዜ ክብርሽን ብትጠብቂ ጥሩ ነው። የማንም መላገጫ የሆንሽ እኮ ነው። ገባሽ አይደለ? ደግሞ በእኩልሽ ቢሆኑ ጥሩ ነው። ልጆችሽ ነው እኮ አንቺ የምትከትይ ማለት ነው። የሆንሽ ድፍ ሴትዮ ማለት ነው። ጭራቅ ፀጉርሽን እስኪ ትንሽ ታሳሪ። ወይ ወንድ አትባይ ወይ ሴት አትባይ። ምን ትመስላለች? ጌታ ወይ የድመት ፊት ነው የምትመስለኝ። ቤተሰብ ይቅር በላይ ፈጣሪ አይባልም አይደለም። ግን ምንም ማድረግ አልችልም ማለት ስላለብኝ ነው። ሁሌ በቃ የሆነ ወንድሙ ሲያጠፋ መታ ሴቶች ላይ መታ የምትጮው ነገር ነው የሚገርመኝ። ሄርሜላን በቃ አግባት፣ ሄርሜላን አግባት። በወንድምሽ በኩል ማለት ነው። በወንድምሽ ቦታ ሄርሜላን አንቺ አግቢ። ገባሽ አይደለ? ምን ትመስላለች? ጌታ ሆይ ወንድምሽ ጥፋቱን አምነው ይሄን ነገር እራፋ። ራስን ህይወት ነው ራስ ስባል አይሰማም። ነገ ከሴቶች ጋር ይገኛል። እሺ ምን ይጠበስ? ሴቶች ምን አገባ? ሴቶች ምን አገቡ? ራሱ ፈልጎ እስከመጣላቸው እሺ ፍቅር ሄዳልኝ ትላለች እንዴ? የኔ ብስኩት የኔ ፍቅር እያላት አልነበረም እንዴ? ራሱ ወዶ ፈቅዶ ፍቅር ጋር ከመጣ ፍቅር እንዴት ዝም ትላለች ታዲያ? እስኪ ንገሩን ጋይዝ። ፍቅር ራሱ ጊዜ ነው የደወለልኝ እዛ ራሱ ጊዜ ነው የደወለልኝ እዛ ፕሮግራም ላይ ተገናኘን። ምን የመሰለ እራት ጋበዘን ምናምን ፀጉር ድረስ እስከሚሰራላት ድረስ አስባችሁ እና ራሱ ፈቅዶ ወዶ ነው እንግዲህ ወደ ፍቅር ይመጣ ማለት ነው። ስለዚህ ወንድምሽን ተቆጭ እንጂ እዚህ ጋር ፍቅርን ለመናገር እኮ ምንም አቅም የለሽም ቡዜ ማለት ነው። ወንድምሽ ደግሞ አፈራም ከሚስቱ ራስ ላይ አልወርዱም ብሏል። አንቺ ነሽ ይላታል ጭራሽ ማለት ነው። ለነገሩ ልጅቷ ሩታ ናት ልኩን የነገረችው እግዚአብሔርን። ዳኒ የሚባል ሰውዬ ሁሌ እንዳሽቃበጠ ነው የሚኖረው። ያሽቃባጭ ማለት ነው። ካለ ሩታ እኮ ለእነሱ አይሆኑላችሁም። ገባችሁ አይደለ? ሩታ ስትኖር እይታ አለ፣ ላይክ አለ። ገባችሁ? ባለፈው ሽምትና አብርሽ በዳኒ ቤት የመጡበት ቀን እይታ ምንም 90 ሺህ እንኳን አልገባም። ቤተሰብ ለዛን ይደለተ ላይኩ 6000 የምሬ ነው የምላችሁ 6300 ነው 400 እንደዛ ነው ላይኩ። ከዛ እይታ 100,000 ስላልታየ ደለት ቪዲዮ ማለት ነው። ዛሬ ምን አደረገ? ከስንት ቀን በኋላ አድሮ ሩታን ጠራት ከፈረንጁ ጋር። ከዛ አብርሽና ሩታን አገናኘ። ያው ለራሱ ጥቅም እኮ ነው። ገባችሁ አይደለ? እኔ ሩታ ቢሆን ማለት ነው በተለይ በዳኒ ቤት አልመጣም። እግዚአብሔር ለኔ ጠላት ስለሆነ ጭራሽ ሰው ሲጠራኝ አልሄድም ሩታ ቢሆን ማለት ነው። ስለዚህ ፈረንጆሽ አልካደም፣ አምነዋል እኮ እኔ ነኝ የቀረጽኩ፣ እኔ ነኝ ፖስት አደረኩ ቪዲዮ። ስለዚህ ያንተ ውርደት ነው
እኔ ምንም ጥፋት የለብኝም፣ የፈለክበት ቦታ ሄደና ጠይቀኝ አለኝ። አዎ ትክክል ነው ፈረንጆ ማለት ምንም አላጠፋም። ራስ ወዶ ከተሳሳመ ፈረንጆ ምን አገባ? የእናንተ እጅ አለባቸው። የኤፍሬም የሩታ የፍቅር የፈረንጆ እዚህ ነገር ውስጥ አላቸው። ይሄን ማድረጊያ ለማወቅ ነው። እኔ ከነሱ ጋር መነጋገር አልፈልግም። አንተ ውርደታም ማለት ነው። ግማሽ ሚሊየን ሰብስክራይብ ይዛ ራስን ስታ እንጃ። እኔ አላቅም። ለልጅክ ምን አይነት ትምህርት እንደምትሰጠው አላቅም። የምሬ ነው የምላችሁ። ልዑል አሳዝኖኛል። ምን አይነት አባት እንዳለን የተረዳው እግዚአብሔር። ይሄ ውርደታም ማለት ነው። የቤተሰብ አሰዳቢ ቅሌታም ወይን አርፎ ልጁን አሳድጎ ወይን አርፎ ከሚስቱ ጋር ታርቆ ትዳሩን አይመራ። እንደዚህ እየተለካከስ እንደዚህ ልክስክ እናንተ ጠፋብኝ። እንደዚህ ልክስክስ የሆነ ነው በቃ ህይወቱ የሚመራው። ፈጣሪ ሆይ ከእንደዚህ ብልግና ፈጣሪ ይጠብቀን። አረ ፍቅር የሚመችሽ ሩታም የሚመችሽ። ስለዚህ ራሳቸውን ካላስከበሩ ማንም አክብራቸው። ገባችሁ አይደለ? እንዴት ነው እኔ ደነገጥኩ ቪዲዮ ሚዲያ ላይ ሲለቀቅ እኔ ደነገጥኩ። ራስ ወዳ አይደለ እንዴ? የተሳሳምከ አልተሳሳምኩ ልትል እንደ አብረሽ ልትክድ አረሸም ነው። ማንም እንዳይሰማው ምንም ኤዲት የለም። ቀጥታ እየተሳሳማቸው እንዶ ፍቅር ከመኪና ስትወጣ አንተ እንዴት እንደሚያደርጉ አለ አይደለ? የራስን ስራ ማመን አትፈልግም። ስለዚህ ማንም አልጠላ። ራስ ጊዜ ፈልጋ ወደ ፍቅር እስከመጣ ድረስ ፍቅርን ልትወቅስ አትችሉ። ገባችሁ አይደለ? ከፍቅር ጋር የተነጋገራችሁ እናንተ ሁለታችሁ ታውቃላችሁ። ስለዚህ እዚህ ጋር ሩታን አታስገቡ። ሩታ እዚህ ነገር ውስጥ የለኝም፣ ስሜን አታጠፋም፣ እኔ ስርዓት ያለኝ ሴት ነኝ፣ እንዳንተ ባለጌ ሰው አይደለሁም፣ እኔ ስርዓት ያለ ሰው ነው። እስኪ ሩታ ከአብርሽ ጋር አብርሽ እንኳን ከሩታ ጋር ከተለያየ በኋላ እስኪ ከወንድ ጋር መታ ታውቃለች? አታውቅም። ከወንድ ጋር አልመጣችም። ደስታ የሚባሉ እነሱ ናቸው ያመጡ። ሩታ ራሱ አላመጣችም፣ እነሱ ናቸው ያመጡ። ሩታ እስኪ ተሰብስባ እኮ ነው ና ወደ ትዳር ተመልሰ አንድ ላይ ትዳራቸው መርታን አንድ ላይ ወደ ትዳራችሁን ተመልሰን ትዳራቸው እንምራ፣ አንድ ላይ እንኖር፣ ልጃችን እናሳድግ፣ ሌላ ልጅም እንወልድ ባለችው እሱ አልመለሰው ማለት እና ታዲያ ሩታ የቱ ጋር ነው ጥፋቷ? ጋይስ ሩታ እኮ ማንም ወንድ አላመጣችም። ደስታ እነሱ የሚያውቁ ደስታ ነው ያመጡ። ስለዚህ ደስታ አልፈለገችም። እሷ በተፈልገው አብርሽ ስርዓት ኖሮ ቢኖር ሩታ እንደዚህ በቀል ውስጥ ማትገባ ቀጥ ብላ ወደ ትዳሯ ትመለስ። ሩታ ወደ ትዳሯ ነበር የምትፈልገው። አብርሽ እልህ ውስጥ ስላስገባው ነው። እሱም ደግሞ ምንድነው ዳኒ ነው እንደዚህ ነገር ውስጥ ሩታን እያስገባው። ይሄ ባለጌ ቅሌታ ማለት ነው። አሁን እያሽቀብጣል እዛም እዚህም ማለት ነው። ወረኛ ምን ይመስላሉ?